ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ? አሁን የምገኘው እንግዲህ በጎንደር ከተማ ነው የምገኘው። ጎንደር ከተማ ከጀርባዬ የምትመለከቱት ይህ ቤተክርስቲያን በኢትዮጵያ የወንጌላውያን ቤተክርስቲያን ቀዳሚ ሳይሆን አይቀርም። በዚህ በጥንታዊና በታሪካችን የመጀመሪያ ሊሆን ይችላል ብለን እናስባለን። ጥናት ማድረግ ይጠይቃል። በጎንደር ከተማ ተገኝተን የኢቫንጀሊካል ቴሌቪዥን ወይም በአዲሱ አጠራራችን ኢቫንጀሊካል ሚዲያ ኔትወርክ ዛሬ ይህን ለመዘገብ በጎንደር ከተማ እንገኛለን። እዚህ የሚሽን ጉዳዮችን በተመለከተ ስልጠናም ይሰጣል። እንደዚሁም ደግሞ በዚህ ከተማ ያሉትን የካውንስሉ መዋቅሮችን ወደ እናንተ የምናቀርባቸው ይሆናል። ስለዚህ ጎንደር ላይ 1-2 ቀን እንቆያለን። እዚህ ያለውን ነገር እየተከታተልኩ ወደ እናንተ አቀርባለሁ። ተስፋዬ ካሳሁን ነኝ ከጎንደር ከተማ ለኢቫንጀሊካል ሚዲያ ኔትወርክ። ተመልካቾቻችን የኢትዮጵያ መካነ ኢየሱስ ቤተክርስቲያን የጎንደር ማህበረ ምዕመናን እንግዲህ በጎንደር ከተማ ቅድም በመግቢያ ላይ እንደነገርኳችሁ በኢትዮጵያ እንግዲህ ቀደምት ከሚባሉት ቤተክርስቲያን የወንጌላውያን ቤተክርስቲያኖች ናት ለማለት ይቻላል። እንደምታዩት የተሰራበትን ድንጋይ የሚመሰክር ከጎንደር ፋሲል ጋር ተመሳሳይ የሆነ ድንጋይ ተጠቅመው ነው የምትመለከቱት። እንግዲህ እዚህ ይህንን የሚሽን ስልጠና ለመስጠት ከመጡት መካከል ፓስተር አመሉ ጌታ አብሮኝ ይገኛል። ፓስተር አመሉ ወደ ጎንደር ምን እግር ጣለ? እንግዲህ እኔ የሰንድሚ ግሎባል ሚሽን አገልግሎት አንዱ የህብረቱ አካል ነኝ። ከዚህ በፊትም በእነኛ 4 ዓመታት በተለያዩ ከተሞች አብሮ ለቤተክርስቲያን ተከላ ለሚሽን አገልግሎት የሚሆን ስልጠና አብረን ከዶክተር ፓስተር አንተነህ ታዬ ጋር ባለው ኃላፊነት ማስተባበር ስር ሆነን እየሰጠን ነው ስልጠና። የአሁኑ ዙር በጎንደር ከተማ ነው። በጎንደር ከተማ ላለው ስልጠና ትላንት ጀምሮ ተገኝቼ ነው ስልጠናውን ከሚሰጡ መካከል አንዱ ነኝ። በጣም ደስ ያለኝ ደግሞ እድሜ ጠገብ የሆነ የመካነ ኢየሱስ ህንፃ ውስጥ በሚደረግ ማሰልጠኛ ላይ መቆየቴ ታሪክን ወደ ኋላ ተመልሼ እንዳስታውስ አድርጎኛል። በጣም ደስ ይላል። የኢቫንጀሊካል ቴሌቪዥን ወይም በኢቫንጀሊካል ሚዲያ ኔትወርክ ዛሬ በዚህ በቤተክርስቲያን ተገኝቶ የሚሽን ስራን ለመከታተል መጥቷል። በአጋጣሚ የሆነው ደግሞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ትኩረቱን ይህን 5 ዓመት ሚሽን ላይ ብቻ ነው የምናደርገው የሚል ሞቶ ይዞ ተነስቷል እና ከዚህ ጋር በተገናኘ ምን የምትሰጠን አስተያየት አለ? እውነት ነው። የካውንስሉም እንዲሁም ቢሆን የቤተክርስቲያን ሁሉ ትኩረት ማድረግ እንዳለባት የሚያሳይ እውነት ነው። ምክንያቱም የመጨረሻው ዘመን ላይ ያለነው እየፈጠነ ያለው ምድራችን በብዙ ጨለማ ውስጥ አለች። ከዚህ ጨለማ ምድሪቷ ማውጣት የሚችለው ወንጌልና ወንጌል ብቻ፣ ሰውን እስከ እስራት ሊፈታ የሚችለው ወንጌል ብቻ። እኛንም ወግ ያሳየን የረዳን ያገዘን ወንጌል። ስለዚህ መፍጠን ትኩረት ማድረግ ይጠይቃልና ከዚህ አንፃር በተለይ ስልጠና የሚሰጡት ስልጠና ቤተክርስቲያን የሚተክሉት መትከል ገንዘባቸው የሚሰጡ ገንዘባቸውን በሁሉም አቅጣጫ ይሄን እንቅስቃሴ መፍጠን አለበት ብዬ አስባለሁ። እሺ እንግዲህ ብዙ እንቅስቃሴዎች ይኖራሉ። እየተከታተልን ወደ እናንተ ማቅረባችንን እንቀጥላለን። ውስጥ የሚደረግ ፕሮግራም ስላለ ወደ ውስጥ ስለምንገባ አብራችሁን እንድትቆዩ ከኢቫንጀሊካል ሚዲያ ኔትወርክ ጋር አብራችሁን እንድትቆዩ ጋብዛችኋለሁ። አብረን እንቆይ።